ቡራዬ አይዞክ እንግዲህ ምንም ማድረግ አይቻልም። አይሚዬ በጥፊ ብላለች። በእርግጥ ያልገባክ ነገር አለ። እስካሁን እውነት ለመናገር ባፋ ትናገር እንጂ አይሚ ከጎንክ ናት። ከጎንክ ማለት ነው። አንተ ክፉ ነገር እንዳይደርስብክ፣ እንዳትታሰር፣ እንዳትከሰስ ማታረገው ጥረት የለም። ያው ንግግሩ መልሱ ትንሽ ቢያናድድም ማለት ነው። እና አይዞክ በጥፊ ያለችካ አይዞክ ጉንጭክ እኮ አቃጠለችክ። ለማንኛውም ብዙዎቻችሁ እንግዲህ ትላንትና ኮሜንት ላይ ያየው ነበርና አይሚ አበዛሹ ማለት አብዛኛው አይሚ ነው የወቀሱ ያሉትና ይሄ ትክክል ነው ብዬ አላስብም። በርግጥ ለዛ ሰው መከራከር ነበረባትም። እሱም ያርገችው እንደኔ ያረዳዳት እንግዲህ ቡሩኬ እንዲቶ ወይም ደግሞ ነገሮቹን እንዲያበርድ ፈልጋ ነው እንጂ ለክፋት አይመስለኝም። ጋይስ እንደዛ ብትረዷት ደስ ይለኛል። አይሚ ደግሞ መስማጥጥ ነው በነገራችን ላይ በራሷ ነው እንጂ እናንተ ባላችሁ በጭራሽ አትመለስም። ከዚህ በፊትም አይታችሁ ከሆነ ማለት ነው። ስለዚህ እሷ ላይ መፍረድ የለባችሁም ብዬ አስባለሁ። ቡሩኬ በጣም እልከኛ ነው። እልክ ደግሞ ጥሩ አይደለም። የእውነት ጥሩ አይደለም። እንደ አንድ ተማሪ ሰው በንግግር መፍታት ነው፣ በድብድብ አይደለም። ገባችሁ? ሲጀምር አይሚ ከቡሩኬ መለየት አትፈልግም በጭራሽ። ትወዳለች። ገባችሁ? እስካሁን ለሱ ነው የተከራከረችው ያለችው። እሱን ለማናደድ ንግግሯ ትክክል ባይሆንም መልስ ትክክል ባይሆንም ያው ቆማችሁ ብታስቡ አሪፍ ነው ብዬ አስባለሁ፣ እንደኔ ማለት ነውና እሷ ላይም ባትፈርዱ አሪፍ ነው። መፍረድ ጥሩ አይደለም። እንግዲህ ብዙዎቻችሁ እንዴት ለዳኒ ትከራከራለች እንዴት በቃ ትላንትናማ ብዙ ሰዎች አይሚ ላይ ነው ሲፈርዱ የነበረና ይሄ ደግሞ ትክክል ነው ብዬ አላስብም። የራሷ ምክንያት አላት ይሄን ያርገችው ብዬ አስባለሁ ብትረዷት እሷ። ከዛም ደግሞ እሱም ብትቆጡ ደስ ይላል በኮሜንት። እሱም ትክክል የሰራ አይደለም። ከዛ ሰው ማለት ጎዶሎ ሲል በጣም ማለት አሳቂኝና አይባልም። ነገ ትወልዳለህ ቡሩኬ ምን እንደሚደርስብክ አታውቅም። የሰው ልጅ እንደዚህ ማለት የለበትም ብዬ አስባለሁ። የማንም ጎዶሎ ማለት አይባልም። ቡራዬ ወደሃለው አከብራለሁ። በርግጥ ግን ትክክል ያለውን ትክክል አይደለም ብዬ ነው እኔ አስተያየት የምሰጠው ማለት ነው። ማሽቃበጥ ደስ አይለኝም ጋይሳም ሶሪ እኔ ጸባይ ነውና ስለዚህ አይሚ ላይ ባትፈርዱ። ጥፋተኛ ነበር በጥፋቱ። በርግጥ ይቅርታ ጠይቋል። አይሚ አልተቀበለችም፣ አላመነችበት። አይሚ ደግሞ ምንድነው ባህራ ያላመነች ነገር አላመነችም ነው። ያመነችው ነገር ደግሞ ትክክል ነው ብላ ነው የምትቀበለውና እስካሁን እንግዲህ ነገሮቹ ተጣጥፏል ማለት ነው። በነገራችን ላይ ምንም አልተስማሙ። አንድ አይነት ነው ወሬያቸው። ቡሩኬም አንድ አይነት ነው፣ አይሚም አንድ አይነት ነው። ምንም የቀየሩ ነገር የለም። በራሳቸው መፍታት ሲችሉ በቃ ዙራ ጥምጥሙ ምንድነው ዳኒ ነው። ዳኒን ተው እኔ አልተውም። በቃ ክርክሩ በዳኒ ነው ጋይስ። ይሄ ደግሞ ትክክል ነው ብዬ አላስብም። የራሳቸው ህይወት ቀድማ ቡሩኬ ብሏል ትላንትና ራሳችን እርስ በርሳችን በጀመራ እንስማማ እንግባባ ነው አላት። አዎ ትክክል ነው። የዳኒን ሁኔታ ለማቆም አይሚና ቡራ ምንድነው መስማማት አለባቸው፣ ቅርታ መባባል አለባቸው ብዬ አስባለሁና እንግዲህ ከዚህ በኋላ አይመለከትም ስለኔ ስለ ዳኒን እንድትነካ አልፈልግም ስትል ነበርና እልክ ነው እንጂ ከልባይ ነው ብዬ አላስብም አይሚ ማለት ነው። ስለዚህ ብዙ ሰው እንዴት እንደዚህ ትናገራለሽ? እንዴት ለዳኒ አይሚዬ ለዳኒ እንዴት ትናገራለሽ? ለምን ትከራከራለሽ? ምሉ ብዙ አሉና ይሄ ደግሞ በክፋት ባታዊ ደስ ይለኛል እንደኔ ማለት ነው። ጥሩ አይደለም ብዬ ስለማስብ እና በክፋት ባትረዱ። እሷም ለቡሩኬ ያላት ፍቅር ነው ያሳየች ያለችውና በርግጥ ትክክል አይደለም። ተስማምቶ ሚዲያ ላይ ቢመጡ ደስ ይለናል። ሁሌ ጭቅጭቅ እንደ አንድ አይነት ወሬ ይሰለቻል። እውነት ለመናገር ይሰለቻል። ጌታን ይሰለቻል። አሁን ያለው ዩቲዩብ ላይ በጣም ነው የሚዘጋው እና ሁሌ ጭቅጭቅ በጣም ያስጠላል። ለማንኛውም ባትሳደቡ ብትመክሩ እንደ በፊቱ ሁለቱም በአንድ አይነት አይታችሁ ምክር ቢሰጡ ደስ ይለኛል። እኔ አይሚ ትክክል አይደለሽም፣ በጣም አብዝተሻል፣ በጣም ተጨማልቀሽ ያልሆነ ነገር መናገር ምን ያስፈልገ? ከወደዳችሁ ሁለቱም ነው መምከር ያለባችሁ፣ ሁለቱም ነው መቆጣት ያለባችሁ፣ ሁለቱም ነው ብዬ አስባለሁ እኔ። በርግጥ ትክክል አይደለችም። ትላንትና ትክክል አይደለም በፍጹም የሰሩ ቪዲዮ ትክክል አይደለም። እሱም በቃ እሱን እልከኛ ሆኗል፣ እሷም እልከኛ ሆናለች። እሷም ስትከራከር ነበር ስለ ዳኒ፣ እሱም ደግሞ ስለ ዳኒ አይመለከተሽም
ስለኔና ስለ ዳኒ አይመለከትሽም ነው ብሩክ ያለውና ሁለታችሁ ተነጋግራችሁ ብትስማሙ ነገር ምንም ማይጠቅም ጥል ምንም አይጠቅም ጋይስ እውነት ደራሳችሁ ተመለሱ ነው የኔ አስተያየት ይሄ ነውና የኮሜንታችሁ ብታረጋጉ ነገሮቹን በመልካም ነገር ብትረዷት ይችላል ታዳጊ ናት ከሰማን ባትሰብሩ ደስ ይለኛል እኔ እውነት ለመናገር እስካሁን በቃ እኔ እልከኛ ናት በቃ አልሸነፍም ባይ ነው ሁለቱም አልተሸናነፉ ገብቷቸዋል አላልኩም ገብቷቸዋል ጋይስ ሁለቱም በቃ አንሸናነፍ ነው ብሩክም እንግፍልላል እልከኛ ሆኗልና ይሄ ደግሞ ለህይወታችሁ መጥፎ ነው ብዬ ስለማስብ ይሄ ነው አስተያየቴ ማለት ነው ከተመቻችሁ ላይክ አድርጉ አይሚ ላይ ባትፈርዱ ደስ ይለኛል ባትቆጣ ባትሰድባት ትክክል አይደለም ሁለቱም በቃ እንደዚህ አይነት ቪዲዮ አንፈልግም ለተመልካች ክብር ይኖራችሁ ብላችሁ ኮሜንት ብታደርጉ አሪፍ ነው ብዬ አስባለሁ አንዳንድ አሉ በስርዓት ኮሜንት የሚያደርጉት እና ወዳችኋለሁ ላይክ ሰብስክራይብ አድርጉ አመሰግናለሁ